በወዝ ጥረግራ ምን ከመብላት አልፍም ላ ተባላለ እንጂ ምንም አይመጣም። አምጣ ጥረግራ ሀብታም ወድቅ የሚል ምንድነው ስኬት ሾው ምናምን ናቸው። ጥሬ ግዬ ከ5 ሰዓት ተነስቼ ከቆሻሻ ለቃቅሜ ከወዳደቀ ነገር መኪና ሰራው ምን አይላ የለም በወዳደቀ ነገር መኪና እንደዛ የለም። አበሻ አሰራሩን ስለማይነግር ነው። ወይ ጅብ ጋልቧል ወይ ልሳን አውርቷል። ከማይም ጋር አትጣላ ደጋፊ ብዙ ነው የሚባል አባባል አለ። ያው ይሄን ሰውዬ ስናገር የሚደርስብኝ ተቃውሞ ስለማውቀው ነው። እኔ በአካባቢ ጅብ ጋልበው ሀብታም እንደሆኑ የምጠረጥራቸው ሰዎች አሉ። ጅብ ጋልበው ወይም ደግሞ የጨለማውን አሰራር ተከትለው ሀብታም ሆነዋል ብዬ የምጠረጥራቸው ሰዎች አሉ። ግን አንድም ልሳን ተናግሮ ሀብታም የሆነ ሰው አይቻላል። ወይም ደግሞ እዚህም ቸርች የምትመላለሱ ሰዎች እዚህ ሰውዬ ጋር የምትመላለሱ ሰዎች ህይወታችሁ ተለውጧል ወይ? በሰውየው ደረጃና ሰውየው የሚኖረውን ህይወት ኤክስፔሪየንስ እያደረጋችሁ ነው ወይ? እየበለጸጋችሁ ነው ወይ? ያው የብልጽግና ወንጌል ነው የሚሰብከው፣ የሚበለጽገው ራሱ ነው። ግን እሱ ጋር የምትሄዱ ሰዎች እየበለጸጋችሁ ነው ወይ? ፍሬውን እየበላችሁ ነው ወይ? እናንተ ይህን ጥያቄ ማቅረብ እፈልጋለሁ። ማለት አሁን እሱ እንደሚለው ከሆነ ጥረህ ግረህ መስራት ልትበላ ትችላለህ፣ ሀብታም ልትሆን ግን አትችልም ጥረህ ግረህ በመስራት። ስለዚህ መጽሐፍ ቅዱስ የሚለው ጥረህ ግረህ ብላ እንጂ ጥረህ ግረህ ሀብታም ሁን የሚል ስላልተጻፈ ጥሮ ግሮ መስራት ሊያበላ ይችላል እንጂ ሀብታም ሊያደርግ አይችልም። ሰዎች ሀብታም የሚሆኑት በሁለት መንገድ ነው ብሏል። አንደኛ ጅብ በመጋለብ፣ ሁለተኛ ደግሞ ልሳን በመናገር ብሏል። እኔ ለእናንተ የማቀርበው ጥያቄ ልሳን ተናግሮ ሀብታም የሆነ ሰው ማን ነው? እዚህ ጋር መጥቶ አቤት ሊለኝ ይችላል። ቪዲዮም ሰርቶ ሜንሽን ሊያደርገኝ ይችላል። እኔ ልሳን ተናግሬ ወይም ደግሞ እዚህ ሰውዬ ጋር ሄጄ እሱ የሚለኝን ነገር ሰምቼ እሱ በተናገረው ነገር መሰረት ተንቀሳቅሼ ሀብታም ሆኛለሁ የሚል ሰው ካለ ይምጣና ያናግረኝ። እንዴት ሀብታም እንደሆነ ለኛም ሼር ያድርግ። ስለዚህ አትሊስት ይሄ ሰውዬ አንድ ነገር አምኗል። ሀብታም የሚኮነው በሁለት መንገድ ነው። አንድ ልሳን በመናገር፣ ሁለተኛ ደግሞ ጅብ በመጋለብ። ስለዚህ እነዚህ ሰዎች ወዴት እየመራቸው ነው የሚለውን ነገር ከዚህ ውስጥ ስናወጣ ሰዎቹ ልሳን ተናግረው ሀብታም መሆን ካቃታቸው ፕላን ቢን ይሞክሩታል ማለት ነው። ጅብ መጋለብ ምን አይነት አፈር የሚልና ከመሬት ያልተነሳ ሁሌ መሬት ላይ የሚርመጠመጥ ትምህርት ነው የሚያስተምረው። ከመሬት ያልተነሳ ትምህርት ሰማይ ያደርሰኛል ብለህ በፍጹም ልታምን አይገባም። ስለዚህ ከእንደዚህ አይነት ሐሰተኞች ልትጠበቁና ራሳችሁ ልትጠብቁ ይገባል የሚል ምክር ነው ያለኝ። ቅድም ያልኳትን ነገር ግን እንዳትረሱ። ልሳን ተናግሮ ሀብታም የሆነ ሰው ካለ በቪዲዮ ሜንሽን ሊያደርገኝ ይችላል። ኮሜንትም ላይ እኔ ሀብታም ሆኛለሁ ብሎ ሊጽፍ ይችላል። ይመቻችሁ። መልካም ቀን። የሴት ራስ ወንድ ነው ይላል። ብዙ ፌሚኒስቶች እችን ጥቅስ ሲሰሙ ደማቸው ነው የሚፈል። ችግር አለ እዚህ ላይ የማይላል። የሴት ራስ ወንድ ነው ይልና የቤተ ክርስቲያን ራስ ክርስቶስ ነው፣ የክርስቶስም ራስ እግዚአብሔር አብ ነው ይላል። የክርስቶስ ራስ ማን ነው? አብና ወልድ ይበላለጣሉ እንዴ? የክርስቶስ ራስ እግዚአብሔር አብ ነው ሲል አብ ከወልድ ይበልጣል ማለት እንዳልሆነ ሁሉ የሴት ራስ ወንድ ነው ሲባልም ወንድ ይበልጣል ማለት ነው። አንዳንድ ሴቶች ሴት ልጅ ረዳናት ሲባል አሲስታንት አድርገው ነው የሚያስቡት እና ቀጥል ነው። ሴት የወንድ ረዳናት ማለት እኮ ሴት ከወንድ ታንሳለች ማለት አይደለም። አዎ ሴት ልጅ የወንድ ረዳት ናት። ነቢየ እግዚአብሔር ዳዊት ደግሞ ሲጸልይ ምን አለ መሰላት? እግዚአብሔር ረዳቴ ነው። እግዚአብሔር ምኔ ነው? እና ዳዊት እግዚአብሔር ከኔ ያንሳል ማለቱ ነው እንዴ? እኔ ራሴ ተቆርጦ ቆሜ ልሄድ አልችልም። ይሟላል ማለት ነው። አያችሁ፣ የሴት ራስ ወንድ ነው ማለት የወንድ አካሉ ሴት ነች ማለት ነው። ያለ ሴት በህይወት ቆሞ ሊሄድ አይችልም። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። እግዚአብሔር እናንተን ሊያከብር ሲፈልግ፣ እግዚአብሔር እናንተን ከፍ ሊያደርግ ሲፈልግ፣ እግዚአብሔር እናንተን ካላችሁበት ሁኔታ ሊያወጣ ሲፈልግ የመጀመሪያው ነገር በገዛ ወንድሞቻችሁ አካባቢያችሁ ባሉ ሰዎች መናቅ ትጀምራላችሁ። በጣም ይወዱናል ብላችሁ አብረናቸው ነን ብላችሁ የኔ ናቸው ያላችኋቸው ወንድሞቻችሁ እህቶቻችሁ ሳይቀሩ ይንቋችኋል። እግዚአብሔር የተናገራችሁን ነገር አያምኗችሁ። እግዚአብሔር ሊያከብራችሁ ሲል ትናቃላችሁ እያልኩ እግዚአብሔር ሊያከብራችሁ ሲል ትናቃላችሁ። የምትናቁት በማያውቋችሁ ሰዎች አለ፣ በሚያውቋችሁ ሰዎች። እግዚአብሔር በእናንተ ህይወት ውስጥ ይሄንን አደርጋለሁ ብሎ ሲነሳ የመጀመሪያ የሚነሱባችሁ አጠገባችሁ ያሉ ወንድሞቻችሁ እናቶቻችሁ ናቸው። እግዚአብሔር ሊያከብራችሁ ሲል አጠገባችሁ ያሉ ሰዎች
የኔ የምትሏቸው ሰዎች ይንቋቸው፣ አያምኑባችሁም በእናንተ እግዚአብሔር በተናገራችሁ ነገር፣ እግዚአብሔር እሰራዋለሁ ባለ ነገር፣ እግዚአብሔር በእናንተ ይሁን ሊያደርግ ባለው ነገር ላይ እምነት አይኖራቸው። የኔ የምትሏቸው የምታከብሯቸው ሰዎች ይንቋቸው። መናቅ በሕይወታችሁ ተከስቷል። በቃ እንግዲያው አንድ ነገር ይሆናል ከፊት ለፊታችሁ። ዮሴፍ ይህንን ነው። እግዚአብሔር የሚገርማችሁ ነገር እንደሚናቅ አልነገረውም። እግዚአብሔር እናንተን እንደሚያከብራችሁ ሲነግራችሁ ከክብሩ በፊት የሚሆነውን ነገር አይነግራችሁ። መሐሉን አይናገርም። እግዚአብሔር እስራኤልን ከግብፅ አውጥቶ አሻግራለሁ ሲል መሐሉን አልነገራቸውም። መራራውን ውሃ አልነገራቸውም። በፊት ለፊታቸው ያሉ ጠላቶቻቸውን አልነገራቸውም። ቀይ ባህሩን አይናገርም። እግዚአብሔር መጀመሪያ መጨረሻችሁን ይነግራችሁ። እስቲ በደንብ አሜን በሉ። ያንን እግዚአብሔር ለእናንተ ያለውን ክብር ሲናገር በዙሪያችሁ እንደዚህ አይነት ሰዎች ይነሱባችሁ። ፊታቸውን ያዞሩባችሁ። ምን አደረጋቸው? ፊታቸውን አዞሩበት። እነሱም ፍለጋ ሲሄድ ግልብጥ አሉበት። እሱ የሚመጣበት ሞቲቭ ደህንነታቸው ሊጠይቅ ነው። እነሱ ፊታቸውን አዞረው ክፋት አሰቡ። እስቲ እናያለን፣ ያ ህልም ይፈጸም እንደሆነ እናያለን። እስቲ ይሄ ጉረኛ እግዚአብሔር አለኝ ያለው ነገር እኛ እናስቆመዋለን አሉ። አይገርማችሁ? እግዚአብሔር የነገራችሁን ነገር ይዛችሁ መንገድ ስትጀምሩ መንገዳችሁ ላይ የሚገጥማችሁ የመጀመሪያው ነገር እንደዚህ ፊት ይዞርባችሁ። የምታስቡት ሳይሆን የማታስቡት ነገር ይሆናል። በነማ እነዛው እናንተ በረዳችኋቸው፣ እናንተ ባገዛችኋቸው፣ እናንተ የነሱን ነገር እንጀራ እኮ ይዞላቸው ነው የመጣ። ደህንነታቸው ሊጠይቅ ነው የመጣ። የደረሳችሁላቸው ሰዎች ይነሱባችሁ፣ ያገዛችኋቸው ሰዎች ይነሳሉ። ስለዚህ ብዥ ያለባችሁ ሰዎች፣ ያመንኳቸው ከዱኝ የምትሉ ሰዎች፣ ፊታቸውን አዞሩብኝ የምትሉ ሰዎች፣ የኔ ያልኳቸው ሰዎች ፊታቸውን አዞሩብኝ ተለወጡብኝ የምትሉ ሰዎች የምስራች እግዚአብሔር ሊያከብራችሁ ሲል የመጀመሪያው የሚነሱባችሁ እነሱ ተነሱበት። ፊታቸውን አዞሩበት። ዮሴፍ ምን አለ? እግዚአብሔር እኮ ተናገረኝ። ምን አለ? ይሄው ይሄን አለኝ። ይሄ ሰውዬ ሐሳቡ እኛ ላይ ሊነግስ ነው እንዴ? ዮሴፍ ነው ያለው። ይሄ ማን ነው ያለው? እስቲ እግዚአብሔር ያለውን በሉ። ማንም ምንም አያስቆመው። ማንም አያስቆም፣ ምንም አያስቆም። የተደራጀ ኃይል አያስቆም። እግዚአብሔር ብቻ ይበል። እግዚአብሔር ያለውን ማንም ሊያስቆም አይችልም። የቅርብ የምትሏቸው ወንድሞቻችሁ ማስቆም አይችሉም። በጣም የምታምኑባቸው ሰዎች ማስቆም አይችሉም። እግዚአብሔር ስላለ በዮሴፍ ሕይወት ውስጥ ይሄ ነው የሆነው። ትከዳላችሁ፣ ፊት ይዞርባችኋል። የኔ የምትሏቸው ሰዎች ይከዷችኋል። የምታምኗቸው ሰዎች ይቀየሩባችኋል። ልባችሁን የጣላችሁባቸው ሰዎች ፊታቸውን ያዞሩባችሁ። በቃ የመጀመሪያው ነገር ይሄ። መቼ? እግዚአብሔር ሊያከብር ሲፈልግ። እግዚአብሔር ሊያከብር ሲፈልግ፣ የተናገረው ሊያደርግ ሲፈልግ፣ ሊያሻግር ሲፈልግ አጠገባችሁ ያሉ ሰዎች ይቀየራሉ። እናያለን። እስቲ ይሄ ባለ ህልም መጣ፣ ህልሙ ይፈጸም እንደሆነ እናያለን ብለው መጽሐፍ ቅዱስ ተነሱበት። የመጀመሪያው እግዚአብሔር የነገራችሁ ነገር አለ፣ ያላችሁ ነገር አለ። እንግዲህ እሱ እንዲፈጸም መንገዱ ይሄ። ስለዚህ ግራ የገባችሁ ሰዎች፣ ልባችሁ የወረደ ሰዎች፣ ቅር ያላችሁ ሰዎች፣ ብቸኝነት የሚሰማችሁ ሰዎች በምንም አይነት ሁኔታ ውስጥ ሆኖ እግዚአብሔር ያለውን ያደርጋል። ይበል እንጂ ያለው ይሁን። እግዚአብሔር ያለውን ያደርጋል። እስቲ ጮክ በሉና እግዚአብሔር ያለውን ያደርጋል በሉ። አሁን ወደ ራሳችሁ መልሱና እግዚአብሔር ያለኝን ያደርጋል በሉ። ማንም ምንም አይከለክለውም። ፌሚኒስትነት ምንድነው ሲባል እኔ ለአንድ ጋዜጠኛ ሚስት መሆን የተሳናቸው ሴቶች ጫጫታ፣ ሚስት አይነ ስውር ምን ማየት የተሳነ ይባላል አይደል? ጆሮ የማይሰማ ምን ይባላል? መስማት። ፌሚኒስት ሴት ማለት ሚስት መሆን የተሳናት። ስፓርታ ሰዎች ህይወታቸው ላይ ቅድሚያ የሚሰጡት ነገር መሰረት በማድረግ በአራት ከፍላችኋለሁ። ከየትኛው ወገን እንደሆንክ ኮመንት ሴክሽን ላይ
አንደኛ ፐርፐዝ ማይንድድ ፒፕል፣ እነዚህ የዓላማ ሰዎች የምንላቸው ናቸው። ለምሳሌ ስናጠፋ ወይም ስንሳሳት እየደወሉ ወንድም ተሳስተሃል ተመለስ እየጸለይልንልህ ነው የሚጸልዩልን የሃይማኖት ሰዎች ናቸው። ወይም እንደገና ዓላማቸው ቤተሰብና ጥሩ ማህበረሰብ ማፍራት የሆነ የቤተሰብ ሰዎች ወይም እንደገና ሀገርን የሚያገለግሉ የመንግስት ሰራተኞች ወይም የጸጥታ ኃይሎች፣ እነዚህ ፐርፐዝ ማይንድድ ፒፕል ወይም የዓላማ ሰዎች እንላቸዋለን። ሁለተኛው እንደገና ማኒ ማይንድድ ፒፕል፣ እነዚህ ሀገሪቱን በቢዝነስ ወይም ስራ ዕድል በመፍጠር ወዘተ የሚጠቅሙ ዓላማቸው ማለት ነው ሀብትና ብር ማካበት የሆነ የብር ሰዎች ወይም ቢዝነስ ማይንድድ ብለን የምንጠራቸው ናቸው። ሶስተኛው እንደገና ፕሌዠር ማይንድድ ፒፕል፣ እነዚህ ጭንቀት የማይወዱ በተገኘው አጋጣሚ መጨፈር፣ መዝናናት፣ ትራቭል ማድረግ፣ ፓርቲ ወዘተ የሚወዱ ፕሌዠር ማይንድድ ፒፕል ወይም የመዝናናት ሰዎች የምንላቸው ናቸው። አራተኛው እንደገና አቺቭመንት ማይንድድ ፒፕል፣ እነዚህ አዲስ ነገር መፍጠር መመራመር የሚወዱ ምሁራን የምንላቸው ወይም የዩኒቨርሲቲ አስተማሪዎች፣ ፕሮፌሰሮች ወዘተ እነዚህ አቺቭመንት ማይንድድ ፒፕል እንላቸዋለን። አንተ ከየትኛው ወገን ነህ ነው ጥያቄው። ፒስ ቆይ እንዳታሳልፈው፣ ዛሬ ነው የመጣው እንዳታሳልፈው። ና ጉድን ስማ፣ ምን አይነት አስቸጋሪ ማህበረሰብ እንደሆንክ ና ጉድን ስማ። ዝም በል አታሳልፍ። ከዛ በኋላ ሄደህ ራበኝ ብለህ ትጮኻለህ። እኔው እንዴት ናችሁ የተቀራችሁት ወገኖቼ? ሰላም ናችሁ? አለን። አሁን የበፊቱ ለአዲስ ለመጡ ያው እንዳረቄ ቤት በዛው አይደለም የምታልፈው እንዲህ ስክሮል አፕ እያደረክ። እኔው ዋናው ፖይንት ምንድን ነው? ባለፈው ትይላችኋል አይደል? ኢትዮጵያ ውስጥ ያሉ ህጻናት ምገባ እየተካሄደላችሁ፣ በተለይ ዲያስፖራ ውስጥ ያለ የማታገናዘብ ኢትዮጵያ በሆነ አጋጣሚ ተሽሎክሉ ከትሄድና የሆነች ቦታ ሄደ ናይትም ክለብ ምናምን ደረት መተህ ትመጣና ከዛ ደግሞ ተሽሎክሉ ከመጣ እዚህ ተቃዋሚ ነህ፣ እዛ ደግሞ ገጋሚ ነህ። ስለዚህ ይሄ ለእናንተ ነው። መቃወም አልፈራም። መቃወም የአንተ መሰረታዊ ቤዚክ መብትህ ነው። ግን አንተ ስትቃወም እኔም ስቃወም ፍቀድልኝ። ገብቶሃል አይደል? አሁን አባቴ 2026 ነው። አንጎላለኝ ብለሃል፣ እኔም አንጎላለኝ ብላለሁ። የሁለቱም ሐሳብ ሄዶ እንደ ካልሲ ኢንተርኔት ላይ ይሰጣል። ከዛ በኋላ ህዝቡ ይፈርዳል። ኦኬ፣ በዛ እንመልከተው እንጂ ይሄ እንደ ድሮ በወያኔ ጊዜ እንደነበረው የመገገም ፖለቲካ፣ የግንደ ቆርቆር ፖለቲካ ከዚህ በኋላ አይሰራም። ዝም ብላችሁ አንድ ቦታ ሄዳችሁ አትክትጉ። ጭንቅላት ካለ ያ ህዝብ ወደፊት መጓዝ እንዴት እንዳለበት አይዲያ ከመላሳ አውጣ። ያ ሰው ከሞተ በኋላ ያ ሁሉ ሰው ካለቀ በኋላ አይዲያን ብታመጣ ምን ዋጋ ነው? ስለዚህ ወደ ገደለው እንሂዳው። ይሄ ጽሑፍ ምን ይላል? እኔ በትንሹ የምቆጣጠረው 7000 ገደማ ተማሪ በቀን 2 ይበላሉ፣ እናቶቻቸው ደግሞ እዛው ሰርተው ይኖራሉ ይላል። ይሄንን ጽሑፍ አሁን ነው ኮሜንት ስመለከት። ከዚህ በፊት አዲስ አበባ ከተማ ውስጥ የምገባ ፕሮግራም ውስጥ የሚካተቱ ህጻናት በዚህ ጉዳይ በሰራው ቪዲዮ ታስታውሳላችሁ። አንዳንዶቻችሁ ፊት ለፊት የአክሱም ሐውልት ያለው ትግራይ ነው ስትባሉ፣ አይ የለም አሁን እኮ በኩሽኔታ ተገፍቶ ወጥቷል አይነት ዝቅና ያለባችሁ አላችሁ። እኔ ከእናንተ ጋር ልጨቃጨቅም። ግን እኔ አውድላችሁ የምችለው ምንድን ነው? ይህንን ጽሑፍ ተመለከትኩና ምን ትዝ አለኝ መሰላችሁ? የመጨረሻዋ አባባል እኔን ሳበችኝ። የትኛው መሰለቻችሁ? እናቶቻቸው ደግሞ እዛው ሰርተው ይኖራሉ የምትለው ቃል ላመጣልህ ነው። ምን ማለት ነው? ይኸውልህ ኢትዮጵያዊ ወገኔ፣ ኢትዮጵያ ውስጥ ካለው ህዝብ ውስጥ እውነቴን ነው የምላችሁ 60% የሚሆነው ፍጹም ሌባ፣ ፍጹም ሲስተም አቢዩዘር፣ ፍጹም ራስ ወዳድ፣ ፍጹም ለሌላው የሚያስብ ያልሆነ፣ ፍጹም እኔ ከሞትኩ ሰርዶ አይብቀል ባይ ነው። አንደርስታንድ እረዳችኋለሁ። እኔ ይሄን ሁሉ የሚያመጣው ድህነት ነው። ለዛ ነው ኢትዮጵያ ውስጥ ጠንክረን ከሰራን ድህነት የሚያጠፋቸው ምቀኝነቶች በጣም ብዙ ናቸው ብዬ የምላችሁ ብዙ ነገር አለ። ዋናው ፖይንት ግን ምን መሰላችሁ? እነዚህ እናቶች እዛው የሚሰሩ የተባለበት ምክንያት ልንገራችሁ። አሁን የምነግራችሁ ኢንፎርሜሽን ይሄን ያወራው ወንድሜና ቀጥሎ የነገረኝን ሰው የሚያወራው ሁለቱ አይተዋወቁም። አያችሁ አይደል? ግን መንገድ ላይ እውነት ያገናኛል። ምን ማለት ነው? እናቶቻቸው እዛ የሚሰሩት ከዚህ በፊት ወላችሁ እዛ እነዚህ ህፃናት የምገባ ፕሮግራም ውስጥ ያሉ ህፃናት ምግባቸውን በሚመገቡበት ጊዜ ለምግብ ግብዓት የሚጠቀሙት ዘይት፣ እንቁላል ምናምን የተለያዩ ጉዳዮች ከቀን ወደ ቀን እየተቀሸቡ መጡ። ልክ ድሮ የዛሬ 20 ዓመት ለጊዜ ማስረጃ አንድ ሰው እግዚአብሔር አምላክ ልኮታል። እሱን ነግራችኋለሁ። እንደ ኢትዮጵያ ህዝብ ከዛሬ 25 ዓመት ጀምሮ ቁጭ ብዬ እንደ ደብተር አጥናህ እንደነበር ያን የሚመሰክር አንድ ኮመንት መጥቶልኛል። አብረን ያደግን ልጅ 100 ኮመንት ሰጥቶ ሄዷል። እሱ ሌላ ጊዜ እናወራለን። ግን እንደ ሲሳየ ለከኔ ጋር ስታወራ መንግስት ላይ አትንጠልጠል። ኦኬ? አንተ ከተስተካከልክ መንግስት ይስተካከላል። ይሄንን ምድረ ሌባ ግን ሮጠ መንግስት ላይ ትሄዳለህ። መንግስት ላይ አትሄድ እያልኩ አይደለም። መንግስት የሚገባውን ይወጣ፣ አንተም የሚገባህን ተወጣ። መንገድ ላይ ትገናኛላችሁ። አለበለዚያ ግን መንግስት ስትል መንግስት ላይ ያለው እንዳንተ ቀሻቢ ነው። አንተ ደግሞ ቀሻቢ መሆንን ላሳየ ነው። ናው እነዚህ ህፃናትን የሚመገቡትን ግብአቶች ምግብ እየተቀሸበ ተቸገረ እንዳልኳችሁ የምግብ ግብአቶቹ። ስለዚህ መንግስት ስለተቸገረ ምን ማድረግ ጀመረ? ደረጃ እኔ ሳስተሳሰብ እነዛ የሚመገቡ ህፃኖችን ወላጆቻቸውን ሰበሰበና ምን አለ? ይሄ ነገር እየተቀሸበ ተቸገረናል፣
ስለዚህ ለምን እናንተን እንቅጠራችሁና ለገዛ ልጆቻችሁ ለምን አታበስሉም ተባለ። ይሄ this is smart way። ምክንያቱም መቼም ሰው ጤነኛ እስከሆነ ድረስ የገዛ ልጁን የሚበላውን ይቀሽባል ተብሎ አይጠበቅም። ያው የገዛ ልጁ እዛው እየሰራ ነው። ብዙ ጊዜ እየየው የምናነሳው ስለ ምግብ ነው። ሰማችሁ አይደል? ይሄን አይዲያ የነገረኝ ሰውና አሁን ይሄ ሰው የተናገረው ነገር ገጠመልኝ። ሁለቱ አይተዋወቁ። አያችሁ አይደለ? እውነት ያወጣል። ኢትዮጵያ ውስጥ ግን ምንድነው ችግሩ? እውነቱን እውነት ውሸቱን ውሸት አንልም። እንደ ኢትዮጵያዊ ነገሮችን ሁሉ ወደ ክርክር እንወስደውና በዛው ልክ ድርቅና አለብን። ስለዚህ መለላችሁ ብዬ ነው። ችግራችን ጥልቅ ነው። እያንዳንዳችን የመከራ ጊዜያችን እንዲያጠር ካስፈለገ መንግስት የሚገባውን እንደ መንግስት እንዲወጣ እኛም እንደ ህዝብ ንቃተ ህሊናችን መጨመር አለብን። ስለዚህ ወገኖቼ ምን ለማለት ፈልጌ ነው? እመኑኝ ኢትዮጵያውያን ወደ ውስጣችሁ ተመልከቱ። ኦኬ፣ ወደ ውስጣችን ከተመለከትን እኛ እንደ ህዝብ ስንስተካከል መንግስትም እንደ መንግስት ይስተካከላል። ምክንያቱም እኛ ስንስተካከል በእኛ ውስጥ ተቀርጸው የሚያድጉ የመንግስትን ስልጣን የሚይዙ ሰዎች አንተ ዛሬ በ7 ዓመቱ ተው የሰው ነገር እንዳትወስድ እግዚአብሔር አይወደውም ብለህ ስትነግረው ስልጣን ከያዘ በኋላ እሱ ተው እግዚአብሔር አይወደውም ብሎ ያን ነገር አያደርግም። ስለዚህ አንተ እኔ እሱ እሷ የሌብነት ስነልቦናችንን ከውስጥ አጥበን ካስወጣን መንግስት ላይ ያሉ ሰዎች የተሻለ ነገር ይሰራሉ ብለን እናስባለን። እንደዛ ብለህ ተመልከት እንጂ ዛሬ መንግስትን ኡኡ ብለህ የምትጮው ለህሊናቸው የሚሰሩ ሰዎች ካልሆኑ ግማሾቹ እንዳንተ ይቀሽባሉ። ነዳጅ ቀሻቢና አንተ ዱቄት ትደብቃለህ፣ በርበሬ ከሸክላ ጋር ምናምን ትሸጣለህ፣ ምናምን የተለያየ ነገር ታደርጋለህ አይደል? እና ከየት መጣ እሱ? ከየትኛው ማህፀን ነው የወጣው? ስለዚህ ያን ነገር አስቡበት። ጨርሻለሁ። ላም ከሰጠችን ወተት፣ ንብ ከሰጠችን ማር፣ ሴት ልጅ ከሰጠችን ወንድ ልጅ ምንድን ነው የሚሰጠን? እስኪ ንገሩኝ። ኦኬ፣ ላም ራሷ ፕሮዲውስ አድርጋ ነው ወተት የምትሰጥ። ንብም አበባ ቀስማ ነው ማር የምትሰጠን። አንቺ ውሃ ጠጥተሽ ነው ልጅ የምትሰጪ? አንዳንዴ ለህፃናትና ለሴቶች እያልን ስንታገል ወንድ ጠል የሆኑ ንግግሮችን በመሃል እየጨመራችሁ የማይሆን ቶፒክ ውስጥ ባንገባ ጥሩ ነው። ኦኬ፣ ውሃ ጠጥተሽ ነው አንቺ ልጅ የምትሰጪ? ከየት አምጥተሽ ነው የምትሰጪ? በመልካችሁ በሰውነታችሁ አታላችሁ ከወንድ ልጅ ነው የምትወስዱት። ከዛ በግድ አባት የምታደርጉ እንዳንቺ አይነት በጣም ብዙ ሴቶች አላችሁ። እንዳንቺ አይነት ቀበጥ ልሰማባይ እየወጣችሁ የወንድ ጠል ንግግር የምትናገሩ ከሆነ ትግሉ ፍሬ አያፈራም። ይሄው መልካም ቀን ገለቴ። ይሄ ቪዲዮ ሼር አድርግ፣ ሼር አድርግ። እኔ ምንም የምጠቀመው ነገር የለም፣ ግን እናንተ ወደፊት የምትጠቀሙት ነገር ይኖራል። በአስተሳሰብ በአመለካከት ነው። ከዛ አንጻር ነውና እንጂ የሲሲ አየለን ቪዲዮ ሼር አድርግ፣ ሪፖስት አድርግ ምናምን ይሄ ሁሉ እንደሚጫጫው የሆነ ነገር አንዴ ዘዴ መጨረሻቸው ገንዘብ ነው። እኔ ኦልሬዲ እግዚአብሔር ይመስገን አንድ እንጀራ ነው እየበላሁ ሰው ለምንድነው የምትገበገቡ? ለምንድነው ለማመጥ? ግን የሚጠቅመን ነገር ለመንገድ ይመቸኝ ዘንድ ሁሉም ቢሰማው የተረጋጋች የሰከነች ሀገር እንድትመጣ የበኩሌን አስተዋጽኦ ላድርግ ከማለት አቅጣጫ ነው እንጂ አንተ ኮፒ ፔስት ምናምን የምትሉት ምናምን ኮፒ ሼር ምናምን ሪፖስት ምናምን የምትሉት ነገር ሲሳየለ አንደኛ ተመስገን። ስለዚህ ሼር አድርግ። ለማንኛውም ወደ ፖይንቴ ልምጣ። እስቲ ቆይ ነጠላ የለም እንደዚህ ጋር ጠረቅ ላድርግ። ወደ ፖይንቴ ስመጣ ትንሽ ከፖለቲክሱ ልንገራችሁ። የዛሬ 2 ዓመት ምን ብያችሁ ነበር? የዛሬ 2 ዓመት የኢትዮጵያ ፖለቲክስ በአንድም ሆነ በሌላ መልክ ቢሃፍ ኦፍ ዶክተር አብይ እኔ ቦታው ላይ ቁጭ ብዬ እየመራው ነው። እኔም በመራችሁ እንደዚህ ነበር የምታስቸግሩኛ። ምክንያቱም አብዛኛው ምቀኛ ነው እዛ ሀገር ላይና ዶክተር አብይ እያደረገ ያለው ቢሃፍ ኦፍ ሚ የኔን ግማሽ ነው እያደረገ ያለው። ስለዚህ እኔ ዶክተር አብይን ከኋላ ሆኜ ነው የምደግፈው። በቃ ከኋላ ሆኜ፣ ምክንያቱም እኔ የማስበው ነው እያደረገ ያለው። ያቺ ሀገር ላለፉት 35 እና 38 ዓመታት በዘረኝነት በተለያዩ ጉዳዮች ስትከተፍ እንደነበረ እንደ ሽንኩርት ሁላችሁ የምታውቁት ሶ ያን ነገር ደግሞ መልሶ ለማፍረስ ጊዜ ይፈልጋል። ምክንያቱም በዛው ልክ በየአልቤርጎ በየእንትኑ የተራባ ደግሞ ብዙ ዘረኛ አለ። ገብቷችኋል? ያ ነገር ደግሞ ጊዜ እንደወሰደው ሁሉ መልሶ ያን ዘረኝነት ለማጥፋት ጊዜ ይወስዳል። ሰው ከነሱ ውስጥ አንዱ የዛሬ 2 ዓመት ታስታውሱ እንደሆነ ቪዲዮን ወደ ኋላ ተመልሳችሁ ኢትዮጵያ ውስጥ ከሚከሰቱ 3 ዋና ዋና ነገሮች ውስጥ አንዱ ተፈጽሟል። ዳን ኢትዮጵያ ውስጥ ታርጋ በየክልል መሆኑ ይቀርና እንዳልኳችሁ አንድ ኢትዮጵያዊነት የሚያጋምደንን ተመርጦ እየተያዘ ወደዛ መንገድ ይኬዳል ብያችሁ ነበር። ያው የሆነ ነው። ቀጣዩ ስቴፕ ደግሞ እኔ ራሴ ፕራይም ሚኒስትር በሆነ ማድረገው ነው የምነግራችሁ። ክልል የሚባል እዛ ሀገር ላይ ድምጥማጡን ነው ማለት
ክልል አሁን ከዚህ በኋላ አይምሮ ሆኖ እንዲያደግ የሚያስፈልገው ክልል ምን ያደርግልህ? አንተ ተከለልክ ሶቋት እንደ ከዛ በኋላ ላለፉ 30 እና 35 ዓመታት ተከለልክ። እሺ ከዛ በዛ በምትራመድበት መሬት ስር አልማዝ ይኖር ወርቅ ይኖር የምታውቀው ነገር አለ? የለም። ዝም ብለህ እንደገና እንደ ውሻ ነው ስትባል ላይ ነበረው። ሁሉም አሁን የኔ ነው የምትለው መሬት አጥንዶ ዘዴ እኮ ከመሬት በታች ምን አለ? ወይንም ይሄንን መሬት እንዴት አድርጌ ወደ ቢዝነስ ልቀይረው ብለህ አይደለም የምታስበው። ያንኑ መሬት ቁጭ አድርገህ በቆርቆሮ ትከልልና ትሸጠዋለህ። የቆራሌው ስንል እኮ ነው በቃ። ምን አዲስ ነገር አለ? ከዚህ አንፃር ክልል ኢትዮጵያ ያስፈልጋት። ከዚህ በኋላ ኢትዮጵያ የሚያስፈልጋት አንጎል። ስለዚህ ክልል መፍረስ አለበት። ኔክስት ስቴፕ እሱ ነው። ላስታውሳችሁ ብዬ ነው ሾርት ሜሞሪ ስለሆናችሁ እንጂ ብትሄዱ የኔ ቪዲዮ ታዩታላችሁ። ክልል ይፈርሳል ብያችኋለሁ። እንዳልኳችሁ ወድቃችሁ ይፍረስ እናንተ ዘረኞች። ቀልሎ ክልል ይፈርሳል። ምክንያቱም በክልል ውስጥ ይሄ ብሔር ብሔረሰብ የምትሉ ሰዎች ብሔር ብሔረሰብ ኢዝ ፋይን። ሁሉም በእኩልነት የሰው ልጅ ተከባብሮ ከኖረ ማንንም ሳይቆጥር መኖር ይችላል። ገብቷችኋል? በሌሎች ባደጉት ሀገሮች እያንዳንድ በባሌም በቦሌም በጥፍም ቧጣ የምትወጣው ሰው እንደ ሰው ተከብሮ ስለሚኖር ነው። ሌላ የተለየ እንቆቅልሽ ኖሮ አላት። ስለዚህ ከዛ አንፃር ዘረኞች ይሄን መንገድ የምትከተሉት ኢዚ ወይ የራሳችሁ ጎሳዬ ከምትሉት መንጋ ታሰባስቡና በዛ በኩል ፊት ለፊት መታችሁ ቶሎ ስልጣን ለመያዝ ስልጣን ይዛችሁ ደግሞ የሚገርመው እኮ ደግሞ ስልጣን ይዛችሁ ምንም የተለየ ታምር አሰሩ። ያው የተለመደችውን ዝም ብሎ ልክ እንደ የድሮ ቱርኮች ራሱ አሁን ከእንቅልፋቸው ባነው ወደ አምራችነት ተሻጋግረዋል። የድሮቹ ቱርኮች አሁን እንትን ነው ይሄ የነጋዴ ሜንታሊቲ ነው የነበራቸው። ገብቷቸው ለምሳሌ ከሆነ ቦታ ሄዶ እቃ አምጣምቶ መሸጥ ምናምን። ኢትዮጵያ ውስጥ አሁን አብዛኛው ስልጣን ቢይዝ ምንድን ነው የሚያደርገው ብላችሁ ብትሉኝ ነጋዴ ነው የሚሆነው። ከውጭ የሆነ እቃ ያመጣል፣ ስልጣኑን በመጠቀም ቀረጥ ሳያስቀርጥ ያስገባል። በቃ እንደዚህ የተለመደችው ሩቲን የለች። ዝም ብሎ የቆራሌው ኑሮ እሱ ነው የምትከተሉት። ሌላ የተለየ ነገር የለም። እዛ ሀገር ላይ ተቋም እንዲሰራ ስራዎች እየተሰሩ በዛ ሰር አብሶሉትሊ አም ሶ ሃፒ። ኢትዮጵያ ውስጥ አሁን መሪ አይደለም የሚያስፈልገው ተቋም ለመገንባት እየተደረገ ያለውን መንገድ እናደንቃለን። ለምሳሌ ላለፉት 15 ዓመታት እንግሊዝ ሀገር ውስጥ ወደ 10 ጠቅላይ ሚኒስትሮች ተቀይረዋል። 10 በጣም ብዙ ነው። በ10 ዓመት ውስጥ ልበላችሁ የሁሉ ጠቅላይ ሚኒስትር በጣም ብዙ ነው። ስልጣናቸውን እየለቀቁ ግን ሀገሪቱ አሁንም አለች። ለምን? ተቋም አለ። ግን እዚህ ውስጥ ያለ እያንዳንድ መንጋ ስልጣን ይልቀቅ ትላለህ። የሆነ ማንም እኮ አሁን ዶክተር አብይ ሄዶ ሌላም ቢመጣ ስልጣን ይልቀቅ ነው የምትለው። እሱን አይለመደው። እዚህ ውስጥ እንደ ቪዲዮ ካሴት የምታጫውቱ ምላስ ላይ እሱ ነው። ተቋም ገንብታል። በተለይ ውጭ ያላችሁ እያንዳንድ ምድረ ኩክንያም በምትኖርበት ሀገር በተቋም እንደምትተዳደር ለነገሩ ላታቁም ትችላላችሁ። አንዳንዴ እኮ ለነገሩ እንደምታውቁ አድርጌ ለምንድን ማጫውታችሁ አታቁም። ስለዚህ ያ የምትኖሩበት ሀገር የሚተዳደረው በተቋም ምናልባት ፕራይም ሚኒስቴሩ የተወሰኑ ነው አመራሮችን ቢሰጥ ነው እንጂ ነገሮች ሁሉ በተቋም ስለሆነ የሚተዳደሩት ግለሰብ መጣ ሄደ ለዛች ሀገር የሚፈይደው ነገር የለም። ኢትዮጵያ ላይ ሲሆን ግን ስልጣን ይልቀቅ ትላለህ። እያንዳንዱ ኢትዮጵያዊ ተቋም ምን እንደሆነ ያውቃሉ። በአሁኑ ሰዓት አይደለም ተቋም በር ላይ እኮ ተገትሮ አሳልፈኝ ብለው እኮ በስንት መከራ ነው በማለት እኮ ሸርቀቅ የምታልፍበት ህዝብ እኮ ሰልፍ ማኔጅ አያውቅም። ሰልፍ ኮንሽንሱ ገና ነው አሉ ካሉን አልተከፈተም አልበራለት ገብቷል። ስለዚህ አሁን ውጭ ያለኸው አርፈ ፈረንጅ ያረሰውን እየበላ ኑር። ምክንያቱም ውጭ ሀገር አትሊስት እንዴት ነው በዚህ ጉዳይ ላይ 60 80 90 ዓመት ያሳለፉ ስለሆነ ሁሉም የሥራ ድርሻውን የሚወጣበት ሀገር ስለሆነ አንተ ስለ ወደ አያሳስብም። ለምን ጠንክሮ የሚሰራ ሌላ ደግሞ አስተዋሽ ገበሬ ያለ በሀገራቸው። ስለዚህ አሁን አንተ እኮ ቁጭ ብለህ ማይክ ጨበጠ እንደ ጀላት እየጠባ የምትለፈልፈው ውጭ ሀገር ያለው ነጩ ሰርቶ ለፍቶ አርሶ ያመጣል። ሀብታምም ናቸው ሰርተዋል። ስለዚህ አንተ አሁን ስለ ምግብ አታስብም። ቁጭ ብለህ ትላለህ። የኢትዮጵያን ታሪክ ለመቀየር ቂጥን እንደንትን ከማስቲሽ ጋር ጣብቀህ እዚህ ውጭ ሀገር ቁጭ ብለህ ኢትዮጵያ ማትኖርባትን ከነጭራሹ ሬሳ ሁሉ ሊሄድ ይችላል። ስለዚህ አሁን አንተ ማነህ ወደ ኢትዮጵያ ከዚህ ቁጭ ብለህ አመራር የምትሰጠው? ግን ይህን ሁሉ የምትተነትኑ አለ ብትተነትኑ ሁሉ ማፍራችሁ ዝም ትሉ ነበር። ተከተረዳዳ። ስለዚህ ኢትዮጵያ ወደፊት ትሄዳለች አይቀርም። ከዚህ ቀጥሎ ደግሞ ክልል ነው የሚፈርሰው። ነግሬያለሁ እኮ ፕራይም ሚኒስቴሩ እኔ ነኝ። ታስ ዋይ አይ ላቭ ዲስ ጋይ። ሌላው መንጋው ችግር አለበት። ኦፍ ኮርስ ያንተ ቢጤ አይደል? ኦፍ ኮርስ ግን እኔም ነገ ከነገ ወዲያ ስልጣን ቢይዝ እንደዚህ እኮ ነው። በከካም እኮ ነው የምትሆኑት። ስራ ታሰሩ ወይ አሰሩ ማያታሰሩ ስራ የለም። ስሪያ ብቻ ነው። ፒስ ሲበቃው ይበቃዋል። ማንም ሰው ገባ አይምሰልህ። ከባሰ ማንም ሰው ሲበቃው ይበቃዋል። ምንም ነገር ምንድነው መቻል አለ። መቻቻል አሁን ልክ አይደለም የሚሉ ሰዎች አሉ። ግን መቻቻል ነው ትክክለኛው ሂደት። መቻቻል ማለት አንተ ልትግል ትችላለህ፣ ባለቤትህ ቀዝቀዝ ትላለች። ባለቤትህ ስትግል አንተ ቀዝቀዝ ትላለህ። ትቻቻላለህ። አንዱ ዝም ብሎ እየቻለ ሌላው ወይ በላይ ሆኖ ህይወት አይኖርም። ዝም ብሎ ሲችልም አንድ ሰው እስከ መጨረሻው እንደዛ ይዘልቃል ማለት አይደለም። አለቀ ከተደመደመ ካበቃ ደግሞ አበቃ ነው። እንደገና ወደ ኋላ ተመልሰ እንዲህ ነበር እንዲህ ተደርጌ እንዲሆኝ በጣም ልክ አይመጣም።
ሳይበላሽ በፊት መጣር ጥሩ ነው። ሳይበላሽ በፊት አንድ ወንድ መቋቋም የሚችለውን ያህል አንጀቴን አሰሬ ተቋቁሜ ብዙ ነገር አልፌያለሁ። ብዙ ግን አለው ገደብ አለው። እኔ እኮ ቤተሰቦቼን ትቻለሁ ለማታ ዓመታት። እህቴ ጋር እኮ ከ8 ዓመት በኋላ ምናምን እኮ ነው የታረኩት። የዛሬ 2-3 ዓመት ምናምን ከታረኩ በኋላ ግን እንደገና ስሟ ተነስቶ መኖር እንዳትችል ተደርጎ ከሀገር እንድትሰደድ እስክትሰደድ ድረስ በስም ማጥፋት በምናምን በእንደዚህ አይነት ነገር ማለት ይሄ ትዳር ህይወት አውጥታ ያንን አደባባይ ላይ እኛ እንዲነን ስትል ፊልም አይደለም ወይ ቲያትር አይደለም ወይ ኢንዲንጉን እግዚአብሔር ነው የሚያውቀው አይደለ? ስትገናኝም ብዙ ጊዜ አይተው ከሆነ እግዚአብሔር ነው የሚያገናኝ። የእግዚአብሔር ስጦታ ነው ስትል አንተ አልሰራኸውም ማለት ነው። እግዚአብሔር ነው ሰርቶ ያን ነገር ባርኮ ቀድሶ የሚሰጥ። ከዛ በኋላ አያያዙን ማወቅ ያንተ ድርሻ ነው። በሰዎች ማመካኘት አይቻልም። ሰዎች ናቸው ህይወቴን የበጠበጡት፣ የሰው አይን ነው የበላው ምናምን ትላለህ፣ ትሞክራለህ። እግዚአብሔር ደግሞ ካልፈቀደ እንዳልከው ነገርየው ወደ ሌላ ልጆችን ጭንቅላት ወደ መጉዳት ወደ ምናምን መሄድ የለበትም። ስለዚህ እኔ አሁን ቀደም የምልህ መጽሐፍ አይደለም ፊልም አይደለም ብለህ አንተ የጻፍከው ቢሆን ኤንዲንጉን አንተ ትሰራዋለህ። ግን ይሄን እግዚአብሔር ነው የጻፈው፣ እግዚአብሔር ያለው ነው የሚሆነው። ሁለቱም ባለቤቶች ናቸው። ሁለቱም ሚስቶች ናቸው። ሁለት ሚስት አለኝ ማለት ነው። በዚህ አጋጣሚ እሱም በደንብ አውርተንበታል። የሚገርምህ ነገር ያው እንግዲህ እንዳልኩ የሚያስቀው ነገር ስንገናኝ በጓደኝነት ገና መቼ የት ነው? እዛው እዚያ ነው የተገናኘነው፣ ዜና አገልግሎት። እሷም እዛ ነበር የምትሰራው? አዎ። እሺ። እና ምን አይነት ባህሪ ያለኝ መሰለ፣ ያው እንግዲህ አስተዳደጌም ሊሆን ይችላል። ሙሉ ያለኝ ነገር አንዴ እነግርሃለሁ፣ ከዛ በኋላ በዛ ባህሪ የተቀበለኝ እንድትሄድ ነው የምፈልገው። ጓደኛም ማንኛውም ሰው ጋር ስቀርብ በየቀኑ ማሳየው ማንነት አይኖረኝም ማለት ነውና እሷም ጋር ስንገናኝ እንግዲህ የምትወጂኝ ከሆነ ያለኝ ማንነት ይሄ ነው። ቀድሜ ከአርት ወይም ከሙዚቃ ጋር ተጋብቻለሁ። ካንቺ በፊት? ግን ያው ሙዚቃ የምትወልደው ዘፈን ነው። ካንቺ በፊት ከሙዚቃ ጋር ተጋብቼ 2 ነጠላ ዜማ ወልጃለሁ። ይሄንን ታምኝበታለሽ ወይ? ቀጣይም እኔና እሷ አንፋታም። ጋብቻው የእድሜ ልክ ነው። የእድሜ ልክ ነው። እሺ። እና ተግባብታችሁ መኖር ትችላላችሁ ወይ? ትንሽ በጥባጭ ነች እሷ። አሁን እሷ እንደ ባለቤት አድርገህ ሙዚቃን እንደ ውሽማን ያቀረብከው? አይደለም። ሁለቱም ባለቤቶች ናቸው። ትንሽ በጥባጭ ነች። እሺ። ተኝቼ ድንገት ልቀሰቅሰኝ ትችላለች። ተነስ እንደዚህ መጥቷል ጻፍ፣ ወይ ተነስተህ ስቱዲዮ ልሂድ ልትለኝ ትችላለች። እደር ልትለኝ ትችላለች። ስለዚህ መጀመሪያ አስቢው። ከዛ ውጪ እሷ በምትለኝ መሰረት፣ ሙዚቃ በሚለኝ መሰረት ጎዳና ልወጣ እችላለሁ፣ ልራብ እችላለሁ። እንግዲህ እንደ እግዚአብሔር ፈቃድ ከሀገር ውጭም ልዞር እችላለሁ እሷ ካለች። እሷ ካለች። ስለዚህ ከሀገር ውጭ የምታስወጣኝ ከሆነ አብረን ልንወጣ፣ ጎዳና የምታስወጣኝ ከሆነ አብረሽ የምትወጪ ከሆነ እንግዲህ እኔ ብንጋባ ደስ ይለኛል አልኳት። እሺ። ያው አመነችበት ማለት ተጋባን። ቁርጡን ልንገርህ አይደል? በላብ ሀብታም የሆነ ሰው የለም። በቃ ርፍ በሉ። የለማ መጽሐፍ ቅዱስ የለም። በላብ በወዝ ጥረግረ ምን ከመብላት አልፍም። ላብ ተባላለ እንጂ ምንም አይመጣም። አምጣ ጥረግረ ሀብታም ሆንክ የሚል ምንድን ነው? ስኬት ሾው ምናምን ናቸው። ጥሬ ግዬ ከ5 ሰዓት ተነስቼ ከቆሻሻ ለቃቅሜ ከወዳደቀ ነገር መኪና ሰራው ምና ይላል። የለም በወዳደቀ ነገር መኪና እንደዛ የለም። አበሻ አሰራሩን ስለማይነግር ነው። ወይ ጅብ ጋልቧል ወይ ልሳን አውርቷል። መጽሐፍ ቅዱስ በምሳሌ መጽሐፍ ምዕራፍ 13 ቁጥር 11 ላይ በችኮላ የምትከማች ሀብት ትጎላለች፣ ቀስ በቀስ የምትከማች ሀብት ግን ትበዛለች ሲል ይናገራል። ይህም እንግዲህ በአንድ ጊዜ በማለዳ ባለጸጋ ከመሆን ይልቅ ቀስ በቀስ ማደግን የሚያበረታታ የምሳሌ መጽሐፍ ሐሳብ ነው። እንደምትመለከቱት ሐሰተኛው ነቢይ ሄኖክ ጄፒኤስ የተባለው ግለሰብ አንድ ሰው
ሀብታም ሆኖ ካያችሁት ወይ ጅብ ጋልቦ ነው አሊያም ደግሞ በልሳን ተናግሮ ነው የሚል ሁለት አይነት መንፈሳዊ ልምምዶች ሀብታም እንደሚያደርጉ ሲናገር እናያለን። ጅብ መጋለብ ሀብታም መሆንን ግብ ያደርጋል፣ ደግሞ ሀብታም ያደርጋል። ደግሞ በልሳን መናገር ሀብታም መሆንን ግብ ያደርጋል፣ ደግሞ ሀብታም ያደርጋል የሚል ነገር ነው እና ጅብ በመጋለብና ልሳን በመናገር መካከል የተመሳሰለ ውጤት እንዳለው እየተናገረ ነው። በየትኛውም ቦታ ላይ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ የሚከተሉት ተከታዮቹ በምድር ላይ በሚያልፉበት ጊዜ ስለ ስሙ ስለ ጽድቅ መከራን እንደሚቀበሉ አስተማረ እንጂ የትኛውም የወንጌል ክፍል ውስጥ ባለጸጋ ስለመሆን ተስፋ የሚሰጥ የወንጌል ክፍል የለም። ይልቁንም ሀገራችን በሰማይ ነው ይላል። ደግሞ እነዚህን ሐሰተኞች ሲናገር ሆዳቸው አምላካቸው ነው፣ ሐሳባቸው ምድራዊ ነው፣ ደግሞ ጥፋታቸው ይቸኩላል ብሎ ስለነሱ ነገረን እንጂ በየትኛውም መልኩ ምድራዊ ተስፋን ወንጌል ተሸክሞ አይዞርም። ስለዚህ በመገለጥ ብርቱ የሆነው ሐዋርያው ቅዱስ ጳውሎስ እንደነገረን ሊሰራ ማይወድ ቢኖር አይብላ ብሎ ስራን ሲያበረታታ በወንጌል ውስጥ እንደምንመለከት ልክ እንደዚሁ በስራ ስለሚገኝ ነገር ለሰዎች ማስተማርና እኛም ፊት ለፊት ሆነን ምሳሌ መሆን ሲገባን ካለ መስራትም ባለፈ ሰዎች እንዳይሰሩና አጉል ነገር ላይ ተስፋ እንዲያደርጉ ማድረግ ትክክል አይደለም። ይህ እንደ መንግስት ራሱ ሊታይ የሚገባው ነገር ነው ብዬ አምናለሁ። ምክንያቱም የሚሰራ ትውልድ በስራው በልፋቱ በጥረቱ በፈጠራው የሆነ ቦታ ላይ ለመድረስ የሚያስብ ትውልድ ልናፈራ እንደ ቤተ ክርስቲያን ሲገባል እንደነ ሄኖክ ያሉ የመጋዘን ባለቤቶች ግን እሱ ጋር በመምጣት አስራት በመስጠት ቃልና ልሳን በመናገር ባለጸጋ እንደሚሆን የውሸት ተስፋ ለምእመኑ ሲሰጡ ታያላችሁ። እነሱ ግን በቀጥታ ገንዘብን ከምእመኖቻቸው አስራት በመባና በፍቅር ስጦታ ስም ሲቀበሉ ደግሞ መልሳችሁ ታያላችሁ። ለእናንተ በልሳን ሀብታም ስለመሆን የሚነግራችሁ ሰውዬ እሱ በልሳን ሳይሆን እናንተን በመቀበል ነው ገንዘብ የሚሰበስበውና የሚያጠራቅመውና እዛ የምትሄዱ ሰዎች ይህንኑ ፈልጋችሁ ጆሮዎቻችሁን የሚኮረኩር የሐሰት ንግር ትፈልጋችሁ ስለምትሄዱ ትታረማላችሁ የሚል ሐሳብ ኖሮኛ አይደለም የምነግራችሁ። አትሊስት ግን ይህ መጽሐፍ ቅዱሳዊ መሆኑን እያወቃችሁ የምትገቡበት ቦታ እንድትገቡና የእግዚአብሔር ቃል ነገ እንዲመሰክርባችሁ ይህንን እላለሁ። በዚህ ውስጥ ደግሞ ቅን ሆናችሁ ተሳስታችሁ እውነት መስሏችሁ የምትነግዱ ሰዎች እንደዚህ አይነት የገንዘብና ሀብታም የመሆን ስብከት ኢየሱስ አስተምሯል ወይ? ኢየሱስ ለተከታዮቹ ለደቀ መዛሙርቱ እዚህ የሚል ተስፋ ሰጥቷቸዋል ወይ ብላችሁ መጽሐፍ ቅዱሳችሁን በማንበብ ከነዚህ አይነት ተኩሎች እንድታመልጡ አሁንም ደጋግሜ ጥሬን አቀርባለሁ። እግዚአብሔር ከእናንተ ጋር ይሁን። ሰላም። ማጣት እንዳስተማረኝ በህይወት ያስተማረኝ የለም። ባለ ሰዓት ብዙ ሰው ይቀርባል። አንተ ራስ ወደህ አይደለም የምትለየው። ልክ ማጣት ስትጀምር በሁለት እጁ ሰላም የሚልህ መንገድ ሲቀይር ታየዋለህ እና ይጨንቃል። አልጠየቅከውም ምንም ነገር። ሰርግ አይደውልልህም፣ ሰርግ አይጠራህም። ስትጠይቅ ጓደኞቹ በሙሉ ተጠርተዋል እና ለምን አልተጠራሁም ትላለህ። በቃ ግራ ይገባሃል። አብረሃቸው አብልተህ አብረሃቸው ጠጥተህ አንተም ጋብዘህ ምናምን ያሳለፍከው ሰው ሳይኖር ሲቀር ቀስ ብሎ ከጎን ሲሄድ የብዙ ሰው ድክመት አየሁበት። እንደሱ ያስተማረኝ ጊዜ የለም በህይወቴ። ማጣት እንዳስተማረኝ በህይወቴ ያስተማረኝ የለም። አግኝተህ ማጣት ትልቅ ትምህርት ነው። ድጋሚ ወድቅ አሁንም አይገርመኝም። በቃ ላለመውደቅ እድልህ ሰፊ ነው። አሁን ብዙ ነገር ስለተማርክ ወድቆ የተነሳ ሰው ነው ብዙ ላለመውደቅ የሚያስቸግረው። Before coming here, I'm really sorry. Before coming here, while I'm preparing for Miss World journey, I was so excited because it's something I've been waiting for my whole life. My sister got a call. She was told that they wanted to surprise me. And she have a design called Lulusu Clothing Brand. The earring that I'm wearing is one of her piece. My sister that day, she wanted to surprise me and make me happy. She left the house, but she never came back. My sister got kidnapped.
But after that, kidnappers started asking for money and tried to make me lose whatever I built in my life. 9 days of fear, prayers. Just a week before coming here for Miss World in Vietnam, I got the baddest news in my life. The sister I carried for years, she got killed by my best friend of 10 years. I'm sorry. My sister got killed by my best friend of 10 years that I believed with her partner. That's the sister I carried for my entire life. Even though she's my biggest sister, I carried her like a baby. That time, I felt like I failed. I got betrayed. Not only that part, they killed me a lot of times. I thought the seizure killed her because she had an epilepsy. But that day, my sister was found in a suitcase, not in one, but in two, just before a week coming here. People told me, be strong. I know what I lost. I know why I'm here. I'm here not because I'm a cold-hearted person. I'm here because I have a responsibility. I'm here because of my father, my sister prayer. I am here because of the responsibility the government Ethiopian gave me. I am here because I made a promise. I made a promise for a woman and children that I will advocate for them and cheer for them. I cannot break that. So I packed my bags because I chose to leave and change my pain to a purpose. Through my project, The Silent Struggle with Women Empowerment and Youth Development, I did a tour in my country so that I can help children that get abused. Parents, children don't only need food, water, they also need the mental health. ስክሮል ስታደርግ ነው ያገኘኝ። በል እንግዲህ ታገስና አንዴ ስማ። ምንም የሚያወላድ አይደለም። ሕፃን እያለ አፍ ውስጥ ዳቦ እየተወተፈ ነው ያደግከው። ስለዚህ ልክ እንደሚያውቀውን አታቅራራ። ሰው የሚያውቀው ነገር መቶ ሊያካፍል ሲል በትዕግስት አዳምጥ። አይደለም እንደዚህ አይነት ጉዳይ ሽንት ቤት ገብተህ 1 ሰዓት ትቆያለህ። እሺ ወገኖቼ እንዴት ናችሁ? በ1960ዎቹ ሳይንቲስቶች ምን ያደርጋሉ መሰላችሁ? ልብ ብላችሁ ስሙ። በ1960ዎቹ ሳይንቲስቶች በአንድ ቤት ውስጥ መሰላል ካዘጋጁ በኋላ እላይ ሙዝ ቁጭ አድርገው ጦጣዎች ይሰበስቡና ከታች ያስቀምጣሉ። ከዛ ምን አደረጉ? እነዚህ ጦጣዎች አንዷ ጦጣ ምትላለች፣ ቀና ብላ ታይና ሙዙን ለማውረድ ልክ ልትወጣ ስትል ከላይ ሳይንቲስቶቹ በጣም ቀዝቃዛ ውሃ ወደ ታች ይረጫሉ። ከዛውንም መልሰው ሲያደርጉ ወደ ታች ይረጫሉ። ከዛ በኋላ እነዚህ ጦጣዎች ይማሩና አንዱ ጦጣ ብድግ ብሎ ሙዙን ለማምጣት ከሆነ ቀዝቃዛ ውሃ እንደሚረጭባቸው አውቀው አንደኛው ጦጣ ብድግ ብሎ ሊወጣ ሲል ዘለው ያወርዱታል። ገብቷቸዋል? ለምን? በቀዝቃዛ ውሃ ላለመረጨት። ከዛ ሳይንቲስቶቹ እንደገና ምን አደረጉ? አንዱን ጦጣ ይቀይሩና ሌላ አዲስ ጦጣ ምንም ስለ ጉዳዩ ማያውቅ አመጡና አስቀመጡ። እሱም ቀና ብሎ ሳይ ሙዝ አየ። ሙዝ አገኘ ብሎ ልክ ሊወጣ ሲል ሌሎቹ ሲረጩ የነበሩት ጎትተው አወረዱት። ከዛ ይሄ ጦጣ ምን እንደሆነ አያውቅም፣ ግራ ገብቶታል። ከዚህ በፊት የነበረውን አያውቅማ። ገብቷቸዋል? አሁን ቀስ ቀስ እያሉ እንደዚህ እያደረጉ አንዳንድ ያደረጉ የቀየሯቸው መጨረሻ ላይ ሁሉንም ጦጣዎች ቀይረዋቸው በሂደት ነው። ልብ በሉ፣ በሂደት ከቀየሯቸው በኋላ ምን ሆነ? እያንዳንዱ ጦጣ ብድግ ብሎ ወጥቶ ያንን ሙዝ ለማውረድ ሲል የተቀሩት እየጎተቱ ያወርዱት ነበር። በዚህ ጊዜ ምንድን ነው? አንድም ቀዝቃዛ ውሃ እነዚህ ጦጣዎች ላይ ሳይንቲስቶቹ አይረጩም ነበር። ስለዚህ ምን ለማለት እንደፈለኩ ይገባቸዋል አይደል? ዛሬ እኔ፣ አንተ፣ እሱ እዛች ምስኪን ሀገር ላይ የምታደርገው ይሄንን ነው። ድሮ በተለያዩ ታሪኮች ምን እንደተደረገ በቦታው ሳትገኝ ሳታቅ ሲነገርህ በመጣው ጉዳይ ዛሬ ላይ እንዴት አድርጌ ከተቀረው ዓለም እኩል መራመድ ይገባኛል ብለህ መቆጨት ሲገባ፣ ቀና ብለህ ያችን ሙዝ እንዴት ማውረድ እንዳለብህ ቁጭ ብለህ መወያየት ሲገባ ዝም ብለህ እየተፋጀ ነው።
አደነው ዘዴ ነገሮች ሲመረመሩ ምንድነው ሲባል ያየኸው ምንም ነገር የለም ግን በሰማኸው ብቻ አካባቢ ያለው ሶሳይቲ በሚያደርገው ነገር ተነስተ አንተም ጭቅጭቅ ውስጥ ገብታል። ጊዜው እየፈጠነ ነው፣ ሌሎች ሀገሮች እያደጉ ነው፣ አንተ ግን ገና ምን ውስጥ ነው ያለው? ጭቅጭቅ ውስጥ ነው ያለው። ስለዚህ ወገኔ እያንዳንዷ የምታረጋት ነገር ሁሉ ድሮ በተጠና መልክ እንደዚህ አይነት ሜንታሊቲ እንደምትይዙ ስለሚታወቅ ያን ነገር ነው መከላከል ያለብን። ያችን ሙዝ ለማውረድ ከምትባላ ከምትጨቃጭቅ ያችን ሙዝ እንዴት አድርጌ ተካፍዬ መብላት አለብኝ ለማለት ቁጭ ብለህ አስብ። ተረዳዳን? ይሄ ነው መፍትሄው። ጨርሻለሁ።